የፍቅረኞች ቀን ማለዳ 1 ሰዓት በእንቅልፍ ሰመመን ውስጥ ሆኖ ጥላሁን ገሰሰ የህይወቴ ህይወት እያለ ሲያዜም ይሰማዋል። ለስላሳው ሙዚቃና ውስጡን ስርስር እያደረገ የሚገባው የድምፁ ቅላጼ ለስሜቱ ምቾትን ፈጥሮለታል። ግማሽ እሱነቱ በእንቅልፍ መሃል እንዳለ ግራ እጁን ወደ ጎን ሰደድ አድርጎ ፈለጋት። ካጠገቡ የለችም። ድንገት እንደ መባነን ብድግ ብሎ ተቀመጠና አይኖቹን እያሻሸ ክፍሉን ቃኘው። ቀና ሲል የመኝታ ክፍሉን ብርቱካናማ ስስ መጋረጃ አልፎ የማለዳው የብርሃን ወጋገን ደምቆ ታየው። የጥላሁን ገሰሰ የህይወቴ ህይወት መደመጡን ቀጥሏል። ከሞባይል ስልኩ ነው ድምፁ የሚፈልቀው። ብድግ አድርጎ ተመለከተው። ስልኩ ላይ ሴቭ ያደረገው ቶርታ ኬክ ማይ ዋይፍ በርዝዴይ ከሚል ጽሑፍ ጋር ብልጭ ድርግም አለበት። ኦ አላርም ነው። የልደቷን ቀን እንዲያስታውሰው ነበር ሴቭ ያደረገው። ቀኑን አሰበው። በእርግጥም የልደት ቀኗ ነው። ፌብሩዋሪ 14 ቫለንታይን ዴይ፣ የፍቅረኞች ቀን፣ ድርብ በዓል። ካልጋው ሲወርድ ጊዜ አልፈጀበትም። ካልጋው አጠገብ ከቆመው የልብስ መስቀያ ስታንድ ላይ ያንጠለጠለውን ጋዋን ደርቦ ወደ መታጠቢያ ቤት ሲያመራ ከኪችኑ የእንቁላል ጥብስና የትኩስ ቡና ሽታ ተቀበለው። አይኑን ጨፈን አድርጎ መልካሙን የምግብ ሽታ ማክ እያደረገ መታጠቢያ ቤቱን ከፍቶ ገባ። ባለቤቱ ሀና ህይወቱ ማለት ነች። እንደ ባል ብቻ ሳይሆን እንደ አባትም ይንከባከባታል። በእድሜ ከእርሱ በ28 ዓመታት ስለምታንስ የእድሜ ልዩነታቸው በፍላጎቶቿ ላይ ተጽዕኖ እንዳያሳድር አብዝቶ ይጠነቀቃል። በሱ ሳይሆን በሷ እድሜ መጠን እየኖረ ህይወቷን በደስታ የተሞላ ለማድረግ ይጥራል። የ50 ዓመቱ ጎልማሳ ዩኤል ይልማ የሻወሩን የውሃ ማሞቂያ ቀድማ ለኩሳለት ነበርና ከመታጠቢያው ሴራሚክ ላይ ቆሞ ሞቅ ባለ ውሃ ትከሻውን እያስመታ ዘና ለማለት ሞከረ። ዛሬ ሰኞ ነው። ብላክ መንደይ የሚሉት ነገር አይገባውም። ለዩኤል ቀኖች ሁሉ ብሩህ ናቸው። በዚህ ቀን የሚወዳት ባለቤቱን ሊያስደንቃት አቅዷል። የልደት ቀኗን በየዓመቱ የሚያስታውሳት እርሱ ነው። ገና በአብረቅራቂ ስጦታ ማሸጊያ ታሽጎ ከአናቱ በሪቫን ሸብ የተደረገውን ስጦታ ስትመለከት በደስታ ትጮኻለች። አንተ የኔ ባትሆን ምን አባት ይውጠኝ ነበር ትለዋለች እንደ ሕፃን እየፈነደቀች። ይህንን የደስታዋን ጣሪያ መመልከት ለዩኤል ይልማ በእድሜው ላይ ጣፋጭ ቀናቶችን የሚጨምርለት አስደሳች ክስተት ነው። የዛሬ ልደቷን በሚመለከት የተለየ ነገር ለማድረግ አሰበ። እንደተለመደው በስጦታ ወረቀት የማይጠቀለል ነገር ግን የሚያስደስታት ስጦታ። በሙቁ ውሃ ውስጥ ሆኖ በዜማ እያፏጨ የስጦታውን አይነት ወሰነና ከሻወር ቤቱ ባለመስታወት መደርደሪያ ውስጥ የተቀመጠውን ትልቅ ፎጣ አሸርጦ በተዝናና ስሜት ወደ መኝታ ቤቱ ተመለሰ። ማለዳ 1 ሰዓት ከ45 ደቂቃ ብሉ ብላክ ሱፉን ከነጭ ሸሚዝና ከባለመስመር ጥቁርና ነጭ ከረባት ጋር ለብሶ ወደ ሳሎን አመራ። ከጀርባዋ ሲያት ቆም አለ። ነጭ የሌሊት ልብስ ለብሳ ረጅም ፀጉሯን ወደ ኋላ ሰብስባ በነጭ ሪቫን ሸብ አድርገዋለች። እግዚአብሔር ተጨንቆ ተጠቦ የሰራት ቆንጆ ነች። ባለቤቱ ሀና ሲራክ ያዘጋጀችውን ቁርስ ጠረጴዛው ላይ አስቀምጣ እየጠበቀችው ነው። ሲያት ቆየና ሃኒ አላት። ከጀርባዋ ጎንበስ ብሎ አንገቷን በሁለት እጆቹ ቅፍ አድርጎ ግንባሯን እየሳማት ወደ ኋላዋ ቀና ብላ አየችው። እንዴት አምሮበታል! ብሉ ብላኩ ሙሉ ልብስ ከቀይ ዳማ መልኩ ጋር ተስማምቷል። ልቀሰቀስ ስል ሻወር ቤት እያፏጨ ስትታጠብ ሰማሁ። ዛሬ ማን ሊሞት ነው ያለ ቅስቃሽ የተነሳው አለችው። በአንገቷ ዙሪያ የተጠመጠሙ እጆቹን እያሻሸች ደጋግሞ ሳማትና
ከፊት ለፊቷ ተቀመጠ። ከጎኔ ሳጣሽ ደንግጬ ነው ባነንኩት ሲል መለሰላት። የቡና ስኒዎቹን ስታዘገጃጅ በትናንሽ የወረቀት ከረጢት የታሸጉትን የሻይ ቅጠሎች ከካርቶናቸው አውጥቶ እያቀበላት፣ ከጠዋት ቁርስ በኋላ ቡናና ሻይ ስፕሬስ አስለምደዋለች። ሙሽራ መስላል ፍቅር አለችው ሲስማት አፍንጫዋ ላይ የቀረውን የአፍተር ሼቭ ጠረን እያጣጣመችና ፈገግ ብላ የጎንየውሽ እያየችው። ኢዩኤል ምንጊዜም ዘናጭ ነው፣ ሁልጊዜ ጽድት ያለ ወንዳ ወንድ ቁመናውን ትወድለታለች። ትንሽ ቅር የሚያሰኛት በራናቱና በመጠኑ ወጣ ያለው ቦርጩ ናቸው። የ28 ዓመታት የዕድሜ ልዩነታቸውን ከዚያ በላይ አጋኖ የሚያስገምት ይመስላታል። የባንክ ባለሙያ በመሆኑ በአብዛኛው ሙሉ ልብስ ለመልበስ ቢገደድም እርሷ ግን ቀለል ያሉ አለባበሶችን ትመርጥለታለች። እሱም ከስራ ውጪ ሲሆን እርሷን እንደሚያስደስታት ይለብሳል። ይመርበት አይመርበት ጉዳዩ አይደለም። ሀናን ካስደስታት ለኢዩኤል ውበት ሁሉ ከሀና ደስታ ይመነጫል። በነጭ ሰፊ ዝርግ ሳህን ላይ ከቀረበው የእንቁላል ጥብስ በእንጀራ አሽሞንሙኖ ጠቀለለና ጎረሳት። ያጎረሳትን በዝግታ እያላመጠች በሐሳብ ስትነጉድ ተመልክቶ ለራሱ የሚያዘጋጀውን ጉርሻ ሳህን ላይ ያስቀመጠና እናት አሞሻል እንዴ አላት። ፊቷን በትኩረት እያጠና የምታላምጠውን ውጣ ፈገግ ለማለት እየሞከረች ደህና ነኝ ፍቅር ምን ነው አለችው። እንጃ ልክ አልመሰልሽኝ፣ ፍዝዝ ብለሽብኛል። አሞሻል አይደል አላት። በግማሽ ብድግ ብሎና ግራ እጁን ወደ ግንባሯ ልኮ ሙቀቷን እየለካ የሆነ የጸጸት ስሜት ገረፍ አድርጓት ሲያልፍ ታወቃት። ኢዩኤል ከልቡ ባል ነው። ፊቷን አይቶ ስሜቷን የሚያነብ እንቅልፏ ሞት የሚመስለው ከእርሱ በቀር ተንከባካቢ የላትም ብሎ የሚያምን ከሚያስከፏት ነገሮች ሁሉ ሊታደጋት የተዘጋጀ ጠባቂ። እዩሙት ደህና ነኝ፣ ዛሬ ሰኞ አይደል? አብረኝ ስለማትውል ሰኞ ሲመጣ ይጨንቀኛል አለችው። ግንባሯ ላይ ያረፈ ግራ እጁን ያዝ አድርጋ እየሳመችው። ምን አባቴ ላርግሻኔ? ትምህርትሽን ቀጥይ ብለሽ አሻፈረኛልሽ። ቢያንስ ቤት ተቀምጠሽ የምትደበሪበትን ጊዜ ይቀንስልሽ ነበር አላት ቅር እያለው። በአንድ የጤና ኮሌጅ የጀመረችውን ትምህርት ያለበቂ ምክንያት አቋርጣ ቀኑን ሙሉ በተዘጋ ሳሎን ተቀምጣ ፊልም ስታይ ትውላለች። ሰራተኛ ይቀጠር ቢላት አሻፈረኝ አለችው። ይህ የብቸኝነት ውሏ ብዙ ምቾት አይሰጠውም። ለኢዩኤል ይልማ ቁርሳቸውን እንደ ነገሩ ቀማምሰው ሲያበቁ ያዘጋጀችለትን ስፕሬስ ፉት እያለ ገጽታዋን አጠናው። ጥርት ያለች ቀይ ዛጎልማ አይኖች ያሏት፣ በአይኖቿ ውበት ብቻ የአዳምን ዘር ማንበርከክ የምትችል ቆንጆ ነች። ከስንቱ መንጋጋ ቀምቶ የራሱ እንዳደረጋት ያውቃል። ለመዝናናት ይዟት ሲወጣ በቀጭን ፉጨት አድናቆታቸውን ከሚገልጹላት ጎረምሶች ጋር በግልምጫ ክፉ ደግ ተነጋግሯል። ሹገር ዳዲዋ ናቸው ሲሉ ሰምቶ ቆሽቱ እርር ብሏል። ግን ሀና ለሁሉም መልሳላት። እሷ የኢዩኤል ይልማ የተከበረች ልዕልት ነች። እንዲህ ያሉ ጋጠ ወጦችን ዞር ብላ ማታያቸው። በዚህ ደግሞ ይኮራባታል። የፋርማሲ ትምህርቷን ስታቋርጥ ከማንም ቦዘኔ ጋር መለካከፍ ሰለቸኝ ነበር ያለችው። በእርግጥ እሷ አንቀባሮ እንደሚያኖራት ቢያውቅም ለሞራሏ ውላ ብትገባ ተምራ ስራ ብትጀምር ደስ ይለው ነበር። ሀና ግን የኢዩኤል ይልማ ሚስት ሆና ማንም ክብሯ እንዲፈታተን ስላልፈለገች ተወችው። ይህ ለእርሱ ፍቅር ስትል የከፈለችው መስዋዕትነት ነው። ስፕሪሱን ፉት እያለ ሲያወጣና ሲያወርድ ቆየና ስኒውን አስቀምጦ እጁን በለስላሳ ወረቀት ጠራርጎ ብድግ አለ። ሀኒ አላት ከፊት ለፊቷ ቆሞ ከረባቱን እያስተካከለ። ወይ ወዴ አለችው። እሷም እጇን ጠራርጋ እየተነሳች አጠገቡ እንደደረሰች እቅፍ አድርጎ እንደ ልጅ አንገቷ ስር ሳማትና የኔ ቆንጆ ወድሻለሁ አላት። ደረቱ ላይ ለጥፏት ረጅም ጸጉሯን እየደባበሰ ሲያቅፋት ዓለምን በቅፎ ያስገባ ያህል ምልኡነት ይሰማዋል። ሲያቅፋት
እቅፍ ውስጥ የምትሟሟበት እየመሰለው ይሳሳላታል። ለሰከንድ ከፍቷት ማየት አይፈልግም። እንደ ደበራት ካሰበ ስሜቷን ለማስተካከል የማይፈነቅለው ድንጋይ የለውም። ይዘፍንላታል፣ ይደንስላታል፣ የማይችለውን የሰርከስ ትርኢት ሁሉ ይሞካክርላታል። አሊያም እግሯን አጥቦ ሰውነቷን ማሳጅ አድርጎ እንደ ልጅ እየደባበሰ ትራሷን አስተካክሎ ያስተኛታል። ለእርሷ በሚያደርገው ሁሉ እሱ ይደሰታል። ከተጋቡ በ2 ዓመት ውስጥ ከእርሷ ጋር ያሳለፈውን ጣፋጭ የትዳር ሕይወት ሲያጣጥመው መኖር የጀመርኩት ሀናን ካገባው በኋላ ነው ብሎ ያስባል። የሚደባብሰውን ጸጉሯን ደጋግሞ ሳመውና ዛሬ ምን ስራ አለሽ አላት በድንገት። ስራ ማለት አለችው ሀና ግራ በተጋባ ስሜት። ማለቴ ማታ ራት ውጭ እንበላለን፣ ጊዜሽን በመዋብ አሳልፊው ልልሽ ፈልጌ ነው አላት በስስት ዓይን እየተመለከታት። እራት ለምን ውጭ እንበላለን አለችው ቀና ብላ እያየችው። ፈገግ አለላት። ይህንን የድብርት ስሜትሽን ለማባረር ነው። እንደዚህ አድርጌኝ ቆንጆ፣ ስቲም ባዝ ግቢ፣ ከዚያ ጸጉርሽን ተሰሪ፣ ዘና በይ፣ ማታ እንደመጣው ተያይዘን እንወጣለን አላት ከልቡ በሆነ ስሜት። ዛሬም ማታ አለችው ቅር እየተሰኘች። አሁና ከስራ ስመጣ፣ አሁን አብረን መውጣት እንችል ነበር፣ ግን መኪናዬም ጋራዥ ነች፣ አንቺም ገና አለበሽም አላት ሳምሶናይቱን ከጠረጴዛው ላይ ያነሳ። ፍቅሬ ግድ ዛሬ መሆን አለበት አለችው የተመገቡባቸውን ዕቃዎች እየሰበሰበች። አዎ የኔ ማር የግድ አላትና ከንፈሯን ስሟት እየተጣደፈ ወጣ። አራት ሰዓት ረፋድ። ልብሷን አልቀየረችም። ጉድ ስትል ያረፈደችው በሌሊት ልብሷ ነው። የመኝታ ክፍሉን በልዩ ሁኔታ አስጊጠዋለች። ደብዘዝ ያለው ቀይ ኮንፈርት ያልጋ ልብስ በሰፊው አልጋ ላይ ተሰትሯል። 2 በልብ ቅርጽና 2 በከረሜላ ቅርጽ የተዘጋጁ ትናንሽ ትራሶች አልጋው ላይ ጣል ጣል ተደርገዋል። ልዩ አብረቅራቂ የአበባ ማስቀመጫ ላይ ቀያይ እምቡጥና የፈኩ ጽጌረዳዎች ተሰክተው በጣፋጭ መዓዛቸውና ፍንድቅ ብሎ በወጣው ድምቀታቸው የተመልካችን ቀልብ ይስባሉ። በአልጋው ራስጌ ግራና ቀኝ ያሉት የራስጌ መብራቶች ደብዛዛ ብርሃንን ይፈነጥቃሉ። ቀዩ ስስ የሌሊት ልብሷ ካልጋው ላይ ተዘጋጅቶ ተቀምጧል። የመኝታ ክፍሉ በውድ የሽቶ መዓዛ ታውዷል። ከጽጌረዳዎቹ የሚፈልቀው የተፈጥሮ ሽታ ምናልባት ወደ ቃላት ቢቀየር ፍቅር ፍቅር ይላል። እንደሱ ያሉ ወጣቶች በልዩ ትዝታ ፍቅርን የሚዘክሩበት የፍቅረኞች ቀን ነው ቫለንታይን ዴይ። በዚህ ዕለት ደግሞ እርሷ ራሷ ፍቅር መሆን ትፈልጋለች። መኝታ ቤቱን አንድ ጊዜ በትኩረት አየችውና ፈገግ ብላ ሰዓቷን ተመለከተች። ጊዜ ሳታጠፋ ከመኝታ ክፍሉ ወጥታ ወደ መታጠቢያ ቤት አመራች። ሀና ሲራክ። አምስት ሰዓት ረፋድ። ጠረጴዛው ላይ የጠበቁትንና ትኩረት የሚያሻቸውን ወረቀቶች ተመልክቶ ፈርሞባቸውና አንድ አስቸኳይ ስብሰባ ላይ ተካፍሎ ሲያበቃ ከሰዓት በኋላ እንደማይገባ ወስኖ ከቢሮ ወጣ። መኪናው ከጋራዥ የምትወጣው ገና ከሳምንት በኋላ በመሆኑ ታክሲ መጠቀም ግድ ይለዋልና ከ6 ኪሎ ታክሲ ተሳፍሮ ወደ ፒያሳ መራ። በየመንገዱ ባልተለመደ ሁኔታ ቀያይ የለበሱ ጥንዶች በብዛት ይታያሉ። የመንገድ ዳር ገበያዎች ቀያይ ጽጌረዳዎችን ይቸበችባሉ። ካፌዎችና የገበያ አዳራሾች በቀይ ዲኮር ደምቀዋል። ኢዩኤል በዚህ ትዕይንት እየተገረመ መሃል ፒያሳ ደርሶ ከተሳፈረበት ሚኒባስ ታክሲ ሲወርድም የፒያሳ ቡቲኮች በቀያይ አልባሳት ተጥለቅልቀው ጠበቁት። የወጣትነት ዘመኑን ወደ ኋላ ተመልሶ አሰበው። በእርሱ ዘመን ቀይ ለብሰው የሚዘክሩት የፍቅረኞች ቀን አልነበረም። የምዕራባውያኑ የባህል ተጽዕኖ የአዲስ አበባ ወጣቶች ላይ ምን ያህል እንደሰለጠነባቸው አስተዋለ። ባለፉት 2 ዓመታት ቀይ ሸሚዝ ለብሶ በቀይ ቀሚስ የተዋበች ባለቤቱን ከጎኑ ሸጉጦ በሻማ ብርሃን ውብ አይኖቿን እያየ
ምን ያህል እንደሚያፈቅራት የተናዘዘባቸውን ዕለታት አስታውሶ ለራሱ ፈገግ አለ። እንደ እውነቱ ከሆነ ያስደሰተው የሃና ደስታ እንጂ ቀይ የሚለበስበትም ሆነ በቀይ የሚከበቡበት ምክንያት ገብቶት አልነበረም። ዛሬም ለሚወዳት ሚስቱ ሲል በእሷ ዘመን የሚኖር የ50 ዓመት ወጣት ሆኗል። ወደ አንዱ ቡቲክ ጎራ ብሎ ጌጣጌጥ ከሚገዙት ወጣቶች ጋር እየተጋፋ ቀያይ ጸጉር፣ የጆሮ፣ የእጅና የአንገት ጌጦችን ሸመተ። የገዛቸውን በሳምሶናይቱ ሸክፎ ወደ ሞባይል ሱቆች አመራ። ሃና ከቀናት በፊት ገበያ ደርሳ ስትመለስ ሞባይል ስልኳን ነጥቀዋ ስትበሳጭ ነበርና ዘመናዊ የሚባለውን የስልክ ቀፎ ሊገዛላት አቅዷል። ከቀኑ 6 ሰዓት በውበት ላይ ውበት እንደርባለች። መልከጥፎ ስትኳኳል ቆንጆ፣ ቆንጆ ስትኳኳል ደግሞ መልአክት መስላለች እንዲሉ ሃና የቆንጆዎች ቁንጮ ሆናለች። ለፊቷ ውበት ትልቁን ትኩረት ስትሰጠው አለባበሷን ግን ስሜት ቀስቃሽ በማድረግ ብቻ ትወስናለች። በሙዚቃ መሳሪያ ብቻ የተቀነባበረ ክላሲካል ከፍታ በሙዚቃው ስልት ከኪችን ሳሎን እየተመላለሰች እጥር ምጥን ያለ ድግሷን የምግብ ጠረጴዛው ላይ ትደረድራለች። ዕለቱ የፍቅረኞች ቀን ነውና ልዩ ትዝታን ጥሎ የሚያልፈውን የፍቅር ቀን ከልቧ ልትደሰትበት፣ ፍቅር ሰጥታ ፍቅርን ልትቀበልበት፣ በፍቅር ውቅያኖስ ውስጥ ያለ ከልካይ ልትዋኝበት ተዘጋጅታለች። ከቀኑ 7 ሰዓት ሳምሶናይቱን ከእግሮቹ መሃል ከቀኑ 7 ሰዓት ሳምሶናይቱን ከእግሮቹ መሃል ቀስ ብሎ አስቀመጠና በቀኝ እጁ መዳፍ የያዘው ቶርታ ኬክ እንዳይወድቅ ተጠንቅቆ ከኪሱ የውጭውን በር ቁልፍ አወጣ። ባለቤቱ ሃና በዚህ ሰዓት ወደ ውበት ሳሎን ትሄዳለች። ስቲምባዝ 2 ሰዓት ቢፈጅባት ለፀጉር 1 ሰዓት ተኩል ትራንስፖርት ሰዓቱን አሰላው። ተውባ እስክትመለስ ዝግጅቱን ያጠናቅቃል። እዚህ ደግሞ በቂ ጊዜ ይኖረዋል። ይህን አስቦ ነው ስቲምባዝ እንድትገባ የገፋፋት። ስትመጣና ባዶ ቤት ከፍታ ስትገባ ሊያስደንቃት እናም ደስታዋን ሊደሰትበት ከዛም በሷ ደስታ እድሜ ሊጨምር ተዘጋጅቷል። ወደ ሳሎኑ በር ሲቀርብ ለስላሳ ክላሲካል ተሰማው። ድንጋጤና ብስጭት ተቀላቀሉበት። ተመልሳ መታ ነው ማለት ነው። ሰርፕራይዙ ስሜት አልባ ሲሆንበት ታየውና ትንሽ ቅር አለው። ወዲያው እንዳሳብ መጣለት። ቶርታውን የመኝታ ቤቱ መስኮት አጠገብ አስቀምጦ መግባትና ሳታይ ወደ መኝታ ቤት ማስገባት የተሻለ ሐሳብ መሰለው። እንዳሰበው ቶርታውን የመኝታ ቤቱ መስኮት አጠገብ አስቀመጠና ሳምሶናይቱን አንጠልጥሎ የሳሎኑን በር ገፋ አድርጎ ገባ። ሃና ረጅሙ ሶፋ ላይ በጀርባዋ ተኝታ አይኖቿን ጣሪያው ላይ ሰክታ በሙዚቃው ተመስጣለች። የበሩን መከፈት ሰምታ ስትዞርና ኢዩኤልን ስትመለከተው ደነገጠች። አያት። የፈጣሪ ያለ እንዴት ታምራለች! ጭኗን ጥብቅ አድርጋ ያዘቻት ቁምጣ ውብ አካሏን ብታጋልጣትም ከላይ የለበሰቻትና የጡት ማሳጇን ፍንትው አድርጋ የምታሳየው ቦዲ ራቁቷን ያለች ብታስመሰላትም ለዩኤል ግን አምራ ታየችው። የሱ ምስኪን ብቻዋን ተኮራምታ የምታፈቅረው ባሏ እስኪመጣላት በጉጉት ስታስበው ትውላለች። አሳዘነችው። ትክ ብሎ ሲያት ፊቷ ላይ የተዘበራረቀ ስሜት አነበበ። ምን ነው ማሬ አላት። ዝብርቅርቅ ስሜቷ እየተጋባበት እንደምንም ተነስታ ወደሱ እየተራመደች ምን ነው ፍቅር በሰላም ነው በዚህ ሰዓት የመጣኸው አለችው። የሚንቀጠቀጥ ድምጿን ለማረጋጋት አረፍተ ነገሮቹን ረገጥ እያደረገች ሰላም ነው እናት፣ ለስራ የሚያስፈልግ ዶክመንት ረስቼን የተመለስኩት ወዲያው በሳሎን ትሄጃለሽ ብዬ ነበር እኮ አላት። እሷን ለማስደሰት ያቀደው እቅድ ባለመሳካቱ የተሰማውን የቅሬታ ስሜት ለመሸፈን እየታገለ
ራሴን አሞኝ እስካሁን አልሄድኩም። ከሰዓት በኋላ ሄዳለሁ ብዬ እቅፍ ውስጥ ገባች። ወደ ደረቱ ጥብቅ አድርጎ አቀፋትና ግንባሯን፣ አንገቷንና ጉንጮቿን እየነካካ የሰውነት ሙቀቷን ይለካ ጀመር። የሽቶዋ መዓዛ ወደው በስስት ሲመለከታት ቆይቶ ገና ጠዋት ጤነኛ እንዳልሆንሽ ተሰምቶኛል፣ አይዞሽ ማሪ አላትና እንደ ሕፃን ልጅ አቅፎ ተኝታበት የነበረው ሶፋ ላይ በጥንቃቄ አስተኝቷት ግንባሯን ስሞ መጣሁ ብሎ ወደ መኝታ ቤት ሊያመራ ሲል ጠረጴዛው ላይ የተደረደረው ድግስ ትኩረቱን ሳበው። ራስ ምታቷን ለመርሳት ምግብ ስታበስል እንደቆየች ገብቶት ሁኔታዋ ውስጡን እያላወሰው ወደ መኝታ ቤት አመራ። ማሰብም መናገርም ተስኗታል። እስካሁን ያላመማት ራሷ በቅጽበት ይፈልጣት ጀመር። የመኝታ ቤቱን በር ከፍቶ ሲገባ ልዩ የሽቶ መዓዛ ተቀበለው። አይኑ የሚያየው ሁሉ አስገራሚ ሆነበት። ቀዩ ኮንፈርት፣ ቀያይ ጽጌረዳዎች፣ በቀይ ሪባን ወገባቸው ሸብ የተደረገ 2 ቀጫጭን የወይን ብርጭቆዎች፣ በነጭ ጨርቅ ተሸፍኖ አንገቱ ላይ ቀይ ሪባን ያጠለቀ የወይን ጠርሙስ፣ ቀይ ሌሊት ልብስ። ጭንቅላቱን በ2 እጆቹ ይዞ አቀረቀረ። የመርበትበቷ መንስኤ ተገለጸለት። እሷም እንደሱ ሰርፕራይዟ ትርጉም ሊያጣባት መሆኑ ገብቷት ነው። ሀኒ እሱ ፍቅር ቫላንታይን ዴይም በፍቅር ልታደምቅለት የራሷን የፍቅር ዓለም ገንብታ እየጠበቀችው ነበር። ባልታሰበ ሰዓት ደርሶ እቅዷን አበለሻሸባት። ምን ያህል ልታስደስተው እንደምትጥር ሲያስበው የደስታ እንባ ተናነቀው። ግን በእንባ ጊዜ ሊያጠፋ አልፈለገም። መስኮቱን ከፍቶ ተንጠራርቶ የቶርታውን ካርቶን አንጠልጥሎ አስገባና የአበባ ማስቀመጫው የያዘውን ትንሽ ጠረጴዛ ላይ አኑሮ ካርቶኑን ፈታው። መልካም ልደት የኔ ማር የሚለው ጽሑፍ አፈጠጠበት። ጠን ብሎ ከሳምሶናይት ውስጥ 2 በ2 ቁጥር ቅርጽ የተዘጋጁ ሻማዎቹን አውጥቶ የኬኩ ክሬም ላይ ሰካቸው። እሷ እርሱን ለማስደሰት ባዘጋጀችው የመኝታ ክፍል የጋራ ደስታቸውን ያጣጥማሉ። ከሳምሶናይት ውስጥ የገዛላትን አይፎን ስልክና ቀያዮቹን ጌጣጌጦች አውጥቶ ለስጦታ አመቻቻቸው። ምንም እሱ እንዳሰበው ባይሆንም በተቻለው አቅም የምታስብለት ባለቤቱን ምን ያህል እንደሚያስብላት ሊያሳያት ይገባል። የሳሎኑ የስልክ ጥሪ በድንዛዜዋ ላይ ድንጋጤ ጨመረባት። ድንጋጤዋ መለስ ሲልላት ግን ይህ የስልክ ጥሪ ቅጽበታዊውን አደጋ የሚያስወግድላት በመሆኑ ደስታ ሲወራት ተሰማት። በፍጥነት የስልኩን እጀታ አንስታ ኤሎ ሳሚ፣ ኡፍ ከጉዳ ወጣኝ፣ ዝም ብላ አድምጠኝ። ይኸውልህ ሽማግሌው ባልታሰበ ሰዓት ምን ሲያንቀዠቅዥ እንዳመጣ አላውቅም፣ ቤት ገብቷል። ደዋዩ እየሰማት ነው። እናም ቀጠለች። የማውራ ከልቤ ነው። የሞተ ሽማግሌን በድን ገላ አቅፎ ለይሉኝታ ለሚኖረው እኔነቴ ፈውስ ትሆነዋለህ ብዬ ናፍቄ ነበር። አምና ያሳለፍነው የፍቅረኞች ቀን ትዝ አለ። እሱን እያስታወስክ አስበኝ። እወድሃለሁ የኔ ጌታ፣ እደውልልሃለሁ ብላ አነብንባ ስትጨርስ በእፎይታ ተነፈሰች። ትንፋሿን ተከትሎ በቀጭኑ ሽቦ ተመሳሳይ ትንፋሽ አዳመጠች። ለምንድን የማይዘጋው? ባሏ እንደመጣ ነግራ የለም? ለምንድን የማትዘጋው አለችው ጥድፍድፍ ባለ ድምፅ። ምን ነክቶት ነው? ስልክ ውስጥ ልትገባ የደረሰች ያህል መነጋገሪያውን ወደ ጆሮዋ ይበልጥ ለጥፋ አዳመጠች። ደንግጬ ነው የኔ ማር፣ ግራ ገብቶኝ። በቀጭኑ ሽቦ ሳይሆን በአካል ከባለቤቷ አንደበት መልሷን አዳመጠችው። መነጋገሪያውን ወርውራ በድንጋጤ ዞራ ፈጠጠችበት። በቅጽበት ቅስሙ ተሰብሯል። መኝታ ቤቱ ድረስ በስልክ ጠርቷት በሩን ከፍታ ስትገባ መልካም ልደት እያለ ሊያስገርማት ነበር የደወለላት። የሰማው ድምጿ መሆኑን ተጠራጥሮ ከጆሮው ይልቅ አይኑን ለማመን ስልኩን ጆሮ ላይ ለጥፎ ከጀርባዋ እያያት አዳመጣት። ኢዩኤል ይልማ። እዩ። የቤቱ ጣሪያና ግድግዳ ተሽከረከረባት። ልትወድቅ ስትንገዳገድ አቅፎ ወደ መኝታ ቤቱ አስገባትና ካልጋው ላይ አሳረፋት። ቶርታ፣ ኬክ፣ ሻማዎች፣ ስጦታ፣ እንባ ያቀረሩት የዩኤል አይኖች በደብዛዛው ታዩት። መልካም ልደት የኔ ማር። ከልብ የመነጨ መልካም ምኞቱን ከእንባ ሳግ ጋር በሰመመን ሰማችው። ራሷን ስትስት ደግሞ ኢዩኤል የውጭውን በር ደውል አዳመጠ።